ዛሬ የሚገርም መልካም ዜና ነው የሚነግራችሁ። ቪዲዮ መስራት ከጀመርኩ ጀምሮ ዛሬ ስንተኛ ቪዲዮ ነው እንደ ዛሬ ደስ ብሎኛ አቅም የምሬ ነው የምላችሁ። ለምን ቪዲዮ ማስተማር ከጀመርኩ አንድ ፍሬ አፈራው። አንድ ፍሬ ደስ የሚል ፍሬ ነው አፈራው ማለት ነው። ምንድነው ይነገር አንድ ተማሪ ልክ እንደናንተው ከናንተ ጋር የምማር ከናንተ ጋር የጀመረ ተማሪ ይሄንን ቪዲዮ በማየት ብቻ ፕሮጀክት አገኘ። አስቡ። ስለ ኦዱ ስለ ኢአርፒ ከዚህ ቤት ምንም የሚያውቀው ነገር የለም። እቺን ደጋግሞ ያተወጠረ ምናምን በዚህች ጋር እንትን ብሎ የምሬ ነው ብላችሁ የሚገርም ፕሮጀክት መጣለት። ከዛ በኋላ ጠየቀኝ ምን ላድርገው ፕሮጀክት መጣጣም ምናምን ብሎ ጠየቀኝ። ከዛ ያለውን ነገር ነገርኩ። አንድ ፕሮጀክት ጀምረ እስኪጨርሰው ድረስ ያሉትን mesela በቃ ምንድነው ስትራግሎች ያሉትን ነገሮች በሙሉ ነገርኩት። እነዚህም እንደዚህ በቃ ያለውን ነገር በስርዓት ነው ያስረዳሁት። ከዛ በኋላ አቃቸዋለሁ እንደነዚህ አይነት ነገሮችን እንደዚህ አይነት ዙሪያ ላይ ነበርኩኝ ምናምን አለ። ምን ላድርገው ስለኝ ተቀበል አልኩት። ምክንያቱም እኔም አግዛለሁ ነው ያልኩት። ይሄው ፐብሊክም እዚህ ጋር እናገራለሁ አግዛለሁ በርታ ተቀበል። ኦልሞስት እየተስማሙ ነው እና በጣም ደስ ብሎኛል። አያችሁ የሆነ ሰው በቃ ዝም ብሎ የነበረው ሰው ወይ ደግሞ እንደዚህ አይነት አይዲያ ራሱ ያልነበረው ሰው አምጥተን ፕሮጀክት እንዲያገኝ አደረገው። ቀላል ብር አለ ባሪፍ ብር ነው ያገኘ። የምሬ ነው የምላችሁና ሌሎቻችሁ እንዲህ ማድረግ ትችላላችሁ። በመቀጠል ደግሞ ሌላ ሰርፕራይዝ በዚህ በቪዲዮአችን እኛ በመንሰራት ዩቲዩብ እቺ ቪዲዮ ዩቲዩብ እንኳን ታይታ ትልቅ ካምፓኒ ጋር አገናኝታናለች። ካምፓኒው የኛም ቪዲዮ በስርዓት ካየ በኋላ ከኛ ጋር ለመስራት ተስማማ። ከዛ ፕሮጀክት እንዲሰራለት ድርጅቱ ፈለገ ሳይልም እና ፕሮጀክቱን ደግሞ ምንድነው ኦሬዲ ያለውን ነገር ዴሞ ምናምን አቀረብኩለት። አየ በስርዓት እንትን አለ። ከዛ በኋላ በቃ ይሰራልኝ በሚል ተስማማ። በጣም ደስ ብሎኛል። ቻናላችን 2 ስራ ሰርቷል ማለት ነው። አያችሁ 2 ስራ ሰርቷል። እንደ ቀልድ እንዳታዩ። ተማሪው ራሱ ተማሪ ፕሮጀክት አግኝቷል። ሁለተኛ ደግሞ እኔ ወራሴ በዚህ አሪፍ ፕሮጀክት ማግኘት ያለው አሁን ከናንተ ውስጥ የምር በጣም የደረሰ ሰው ብኖርና 3-4 አድርገ እናንተ ራሳችሁን ባሰራችሁ በጣም ደስ ይለኝ ነበር። አሁን ላይ ግን ለዛ አልበቃችሁልኝም። ምንም ማድረግ አልችልም። ፕሮጀክቱ ምንድነው ያደረኩት ወደኛ ካምፓኒ ነው የወሰድኩት። ኦልሞስት አሁን ቀጣይ ሳምንት ውስጥ የዶክመንት ስራው ምናምን ያልቃል። ከዛ ሂደቱን ደግሞ እንዲሁ ያሳየዋቸው ሄዳለው ማለት ነው እና በጣም አሪፍ ድርጅት ነው። ደግሞ በጣም ብዙ ሰራተኛ ከስሩ ያለው ድርጅት ነው። አሜዚንግ የማኑፋክቸሪንግ ድርጅት ነው። ብቻ አሪፍ ነው። እንደዚህ አይነት ኦፖርቹኒቲዎች አሉ ማለት ነው። አሁን ምን መሰላችሁ ቀጣይ ፕሮጀክቶች እንደዚህ ይመጣሉ። እርግጠኛው የሚነግራችሁ ፕሮጀክቶች እንደዚህ ይመጣሉ። ስለዚህ ያኔ የምሬ ነው ማለት በሚዲያ በኩል የመጣው በእናንተ በኩል የመጣው እናንተ ራሳችሁን ነው ማሰራት የሚፈልገውና ስለዚህ እናንተ ቀጣይ ላይ የመጣ ፕሮጀክት ጠንክሩ አሪፍ ሆናችሁ ጠብቁኝ። እንዲህ ፕሮጀክት መጣ ቀጥታ ከእናንተ ውስጥ አሪፍ ሆኖ ልጆችን 3-4 አድርጌ ባላችሁ በሪሞት ሊሆናችሁ እንድትሰሩ ነው ማረጋችሁ። ፕሮጀክት ይመጣል ቀጥታ እንደዚህ አይነት ስራን እናንተ አሰራሉ። እንደዚሁም ደግሞ ከዚህ ከምትማሩት ውስጥ ፕሮጀክቶች እንዲሰራላችሁ የሚፈልጉ ካምፓኒዎች ደግሞ እናንተ ማናገር የሚችሉ እንደ ሴልስ ሆናችሁ አሁን እንትን መስራት ትችላላችሁ። ድርጅቶችን ማናገር እንደዚህ ያርፒ እንደዚህ ትልቅ ሲስተም አለ እንደዚህ ያለ ምናምን ብላችሁ ካመጣችሁ እናንተም ተጠቃሚ ትሆናላችሁ። የዛ ፕሮጀክት አንድ አካል ትሆናላችሁ። አንደኛ በዛ ፕሮጀክት ውስጥ ሞር ዕውቀታችሁን እንትን እያላችሁ ትሄዳላችሁ። ሁለተኛ ደግሞ ስላመጣችሁ ብቻ ድርጅታችን ኮሚሽን ይከፍላል። ሶስተኛ ደግሞ እኛ ድርጅት መንበርን መሆን ትችላላችሁ ማለት ነው። ስለዚህ ሁላችሁም እየተማራችሁ በጎን ደግሞ እንደዚህ አይነት ቢዝነስ ውስጥ መግባት ትችላላችሁ ማለት ነው። ስለዚህ ምንድነው የሚጠበቅባችሁ ከናንተ? መማር ግዴታችሁ ነው። ማወቅ ግዴታችሁ ነው። ጊዜያችሁን ሰጣችሁ ምናምን መማር አለባችሁ። ሲቀጥል ደግሞ እንደዚህ አይነት ኦፖርቹኒቲ ካሉ ምንድነው ማርኬቱ ክፍት ነው። ስለዚህ እንትን ማለት እንችላለን ማለት ነው። ቢያንስ አሁን ለምንድነው ወደዚህ እንትን ላይ ደረስነው? በቃ አሁን ተረድታችሁታል። ትንሽ የተወሰነ ሐሳብ ስለተረዳችሁ ሞር ደግሞ እየሰራችሁ መማር ስለምትችሉ ስለዚህ ባላችሁበት ተንቀሳቀሱ። ሞር ስለዚህ ጉዳይ በጣም ዲቴይል እንድነግራችሁ የምትፈልጉ ከሆነ ደግሞ በኢንተርናል ሜሴጅ እዚች ጋር በሚታዩት ቻናል ውስጥ ገብታችሁ ኢንተርናል እኔም ማናገር ትችላላችሁ። ምንድነው ይሄ ፕሮጀክት ቀጥታ ሲመጣ ነው እንደዚህ አይነት ሐሳብ ውስጥ የገባው ማለት ነው። ለምን ኦዲየንሱን አላሳትፈው በዚሁም እንዳውም እየሰሩ መማር ይችላሉ በሚለው ነው። አሪፍ ነገር እየሰራን ነው ያለ። እንደ ቀልድ የሚታዩት ወይ ደግሞ አቅለላችሁ ለሚታዩት ይሄ ጥሩ ምልክት ይመስለኛል። ገና ከዚህ የባሰ ደግሞ ነው የሚሰራ ገና ማለት እና እናንተ በርቱ ጠንክሩ። ብቻ በግዴታ አሁን ምን ሊያስፈልገን ነው ማለት ነው? እንደዚህ ከሆነ ላይክ ሼር ኮሜንት ሊያስፈልገን ነው። ምክንያቱም ይሄ ቪዲዮ ፑሽ ያድርግ ብዙ ሰው ጋር ይድረስ። ይዞልን እየመጣ ያለውን ነገር እያየን ነው። ስለዚህ ብዙ ሰው ጋር ይድረስልን። ፕሮጀክቶችን ያመጣልናል። ሜቢ ይሄን ሲስተም እንድሰራለት የሚፈልግ አካል ስለሚኖር ከነሱ ጋር ሊያገናኘን ስለሚችል ከቻላችሁ ይሄንን ቪዲዮ ማየት ከመጀመራችሁ በፊት ላይክ አድርጉት። ላይክ አረክ ይመችሽ። ኮሜንትም ማድረግ እንዳትረሱ። ኮሜንት የሚደረግ ምክንያቱም እንደነገርኳችሁ ነው። ፑሽ አድርግ ብዙ ሰው ጋር ይድረስ። ምክንያቱም ጥሩ እድል ይዞልን እየመጣ ነው። ስለዚህ ይሄ ቪዲዮ ብዙ ሰው ጋር እንዲደርስ በቃ የራሳችሁን የበኩላችሁን አስተዋጽኦ እንትን አድርጉ።
ባለፈ ስለ ኤችአር ጀምረን ነበር። ኤችአር እንደነገርኳችሁ በጣም ሰፊ ከመሆኑ የተነሳ በአንድ በሁለት ቪዲዮ ላይ አያልቅም። ምክንያቱም ባለፈ ያኑን ላንተም ብለን 3 ነው 4 ሞጁሉን እናየው ነው። ኤምፕሎይ ሪከርድ ማድረጊያውን አይተናል። ኮንትራት እንዴት እንደሚሰራ ነው። ከዛ ደግሞ ፔሮል ትንሽ እንዳው ምንም ትክክለኛ ፔሮል ሳይሆን ፔሮሉ ብቻ እንዴት ካልኩሌት ያደርጋል የሚለው እናየነው። ትክክለኛ ፔሮል በስርዓት እናያለን። የኢትዮጵያን የሚመስል ወይ ወደ ኢትዮጵያ አምጥተን እንዴት ነው የምንጠቀመው የሚለው እናያለን። ከዛ ታይም ኦፍ ላይ ጀምረን ነው እንዳውም ሰፋ ወይ ደግሞ የቪዲዮ ረዘመ ብዬ ያቋረጥኩት። ስለዚህ ዛሬ ከታይም ኦፍ እንቀጥልና የቀሩትን ሞጁሎች ቶሎ ቶሎ እያየን እንሄዳለን ማለት ነው። ታይም ኦፍ ላይ ባለፈ አይተን ነበር። ታይም ኦፍ ታይፖችን ታይም ኦፍ ታይፕ የሚባሉት ፔድ ታይም ኦፍ፣ ሲክ ታይም ኦፍ፣ አንፔድ ምናምን እያልኩ ባለፈ አስረድቻችሁ ነበር። ፔድ ታይም ኦፍ ማለት በአመት አንድ ሰራተኛ ሲቀጠር በአመት 16 ቀን አለው። ልክ በሁለት አመት አንድ ቀን እየጨመረለት ይሄዳል ማለት ነው። ስለዚህ ፔድ ታይም ኦፍ የምንለው ማለት ነው የሚከፈል ማለት ነው። ቫልዩ አለው። ያቺ 16 ቀን ወደ ገንዘብ ይቀየርልኛል ማለት ነው ታላችሁ። እንደዚሁም ደግሞ ፍቃዱን ወስዳችሁ ቤት የመቀመጥ በአመት 16 ቀን አላችሁ ማለት ነው። ያም ፔድ ታይም ምንድነው አኑዋል ሊቭ ወይ ደግሞ ፔድ ታይም ኦፍ ብለን ነው የምንጠራው። ሲክ ታይም ኦፍ የምንላቸው አይነቶች ደግሞ ታማችሁ፣ ለምሳሌ አንድ ሰው ይታመማል። ታሞ ሲመጣ የምንድነው የሚያመጣ ሐኪም ቤት እንትን ይዞ ይመጣል። ምንድነው ሲክ ሊቭ ነው የምንለው። ሲክ ሊቭ ይዞ ይመጣል። ያቺ ደግሞ ሲክ ታይም ኦፍ ነው የሚባለው። በአንድ አመቱ ስንት ጊዜ የሚባል ነገር የለውም። አንድ ሰው የዛ ድርጅት አካል ሆኖ ትክክለኛ ሲክ ሊቭ ይዞ እስከመጣ ድረስ በቃ ብቻ እሱ አይታመም፣ ከታመመ መጠቀም ይችላል። ሲክ ታይም ኦፍ ነው። ምንም አይደመርም አይቀንስም። ከሲክ ሊቭ ልክ 3 ቀን ከሆነ 3 ቀን፣ 5 ቀን ከሆነ 5 ቀን፣ 1 ወር ከሆነ 1 ወር። ግን ብዙ የበዛ ሲሄድ ማለት ተከታታይ ለምሳሌ የሆነ ሲሄድ የካምፓኒዎች በዛም እንድታውቁ ህጉን ልንገራችሁ። አንድ ሰው 3 ወር ድረስ ታሞ ተኝቶ ደሞዙ ይከፈለዋል። ልክ 3 ወር ላይ ሲደርስ ምን ይደረጋል? ሲክ ሊቭ አምጥቶ ማለት ነው ትክክለኛውን ሲክ ሊቭ አምጥቶ ለ3 ወር ቀይታ ይከፈለውና 3ኛ ወር ላይ ምን ይደረጋል? የደሞዙን 1/2 በግማሽ ተቀንሶ ለሚቀጥሉት 3 ወር ደግሞ እየተከፈለው ይሄዳል ማለት ነው። እስከ 6 ወር ድረስ እንደዛ ይከፈለውና 6 ወር ድረስ ይሄ ሰራተኛ ድኖ ካልመጣ ከ6 ወር በኋላ ያ ድርጅት የማሰናበት ሙሉ መብት አለው። ይሄ የአገሪቷ ህግ ነው ማለት ነው። ስለዚህ እነዚህ አይነቱን ታይም ኦፍ ምን ብለን ነው የምንጠራ? ሲክ ታይም ኦፍ ብለን ነው የምንጠራ። ሶስተኛ ደግሞ አንፔድ የሚባለው ነው። አንፔድ ማለት አንድ ሰው ከደሞዜ ቁረጡ ብሎ መቅረት ይችላል። አንፔድ የማይከፈል ፍቃድ ማለት ነው። ያን ቀን ቀርታል፣ በቃ እንደ ቀሪ ነው የሚቆጠረው። አክቹአሊ ቀሪ ብላችሁ አስቡት። አስፈቅደ መቅረት ማለት ነው። አይከፈልም፣ ያን ቀን ቀርታል። ያ ደግሞ አንፔድ ታይም ኦፍ ይባላል። ሌሎች ደግሞ አሉ እኮ ከዚህ በኋላ በሀገሪቷ ህግ መሰረት ወደ 16 የሚሆኑ ታይም ኦፍ አይነቶች ናቸው ያሉት። የፓተርኒቲ አሁን ማተርኒቲ ይባላል። እናቶች ሲወልዱ 4 ወር የሚሰጣቸው፣ ሚስት ስትወልድ ለባል 3 ቀን ይሰጣል። ፓተርኒቲ የምንለው ኮርት ኬዝ ያለበት ሰው የፍርድ ቤት ቀጠሮ ምናምን ያ የሚወሰድ አይነት እንትኖች አሉ። ከዛም ሌሎች አሉ። እንደሱ አይነቶቹን ታይም ኦፍ ታይፕ የምናደርጋለን። መጀመሪያ እዚህ ኮንፊግሬሽናችን ላይ ሰብሰብ አድርገን አንዴ አስተካክለን ሴቭ እናደርጋለን ማለት ነው። ያን ካረግን በኋላ ሁለተኛ እዚህ ጋር ታይም ኦፍ ላይ ያለው ምንድነው? ማናጅመንት የሚል ነው። ማናጅመንት ላይ እዚህ ጋር ምን የምትላለች? አሎኬሽን የምትላለች። አሎኬሽን ማለት ምንድነው? አሁን ይሄን ሲስተም ይዛችሁ ለሆነ ካምፓኒ ወይ ደግሞ የሆነ ካምፓኒ ጋር ስትሄዱ ያ ካምፓኒ ሰራተኛ ነበረው አለ ኦልሬዲ። ያ ሰራተኛው ደግሞ እዛ ካምፓኒ ውስጥ ምንድነው ቆይቷል፣ 2-3 ዓመትም ቆይቷል። ታይም ኦፍ አለው ማለት ነው። አሁን ስትሄዱ እንደ ቢጊኒንግ ባላንስ አለው። ምን ማድረግ አለባችሁ? ያን ቢጊኒንግ ባላንስ መጀመሪያ እዚህ ጋር ለሁሉም ሰራተኛ ማስገባት መቻል አለባችሁ ማለት ነው። ከዛ በኋላ ግን ሲስተሙ ራሱ እየሰራ ነው የሚሄደው። አሎኬሽን የሚለው ያ ነው ማለት ነው። አሎኬት እናደርጋለን ለእያንዳንዱ ኤምፕሎይ ያላቸውን ሊቭ አሎኬት እያደረግን እንሄዳለን ማለት ነው። አሎኬሽንን ከፍትና እዚች ጋር ኒው ብለን አሁን ለምሳሌ እዚች ጋር ምን አይነት እንትን ነው? አኑዋል ሊቭ አለው እንበል። ፔድ ታይም ኦፍ ምንድነው? ፔድ ታይም ኦፍ ነው። አሁን እዚች ጋር 00 ነው የሚለው። ከዛ ምንድነው የምናደርገው? ከመቼ ቀን ጀምሮ መቼ ኤክስፓየርድ የሚያደርግ ቀን አለው ነው። አሁን ስትሄዱ አኑዋል ሊቭ ደግሞ ያልነገርኳችሁ ሌላ ምንድነው? አንድ ሊቭ የሚቆየው ለ2 ዓመት ነው። ከ2 ዓመት በኋላ ምን ይሆናል? ኤክስፓየርድ ይሆናል። ግዴታ ካምፓኒዎች ምን ያደርጋሉ? 2 ዓመት ልክ ሲደርስ ወይ ተጠቀም ይላሉ ወይ ደግሞ ወደ ገንዘብ ይቀይራሉ። ወደ 3ኛ ዓመት የሚያልፍ የለም ማለት ነው። ስለዚህ አሁን ላይ ያላችሁት ሊቭ ከ2 ዓመት በኋላ ምን ይሆናል ማለት ነው? ኤክስፓየርድ ያደርጋል ማለት ነው። ስለዚህ አሁን 2026 ላይ እንበልና ወደ ኋላ ተመልሰን 2024 ጁላይ ላይ በቃ ጀምሮ ከዚህን ቀን ጀምሮ እንበል፣ ዝም ብሎ ችግር የለውም። እስከ መቼ ድረስ? እስከዚህ 2026 ድረስ እንበል። 2026 እናድርገው። እዚች ጋር የሚቆይ ስንት ቀን አለው እንበል? ይሄ ሰው የ2 ዓመት ተደማምሮ 25 ቀን አለው እንበል።
የ2 ዓመት 16 አንድ ላይ እንደዚሁ ነው። ከዛ ማን ነው ኤምፕሎይ በኤምፕሎይ ብለን አድሚን ይላል። እስቲ ሌላ ኤምፕሎይ ላይ እናርግ እዚህ ጋር ለማን ለታምራት ለምሳሌ እዚች ጋር ታምራት ሴቭ ላርግና ለታምራት 25 ቀን ሊቭ አለው። ይሄን ሲስተም እዚህ መስሪያ ቤት ወይ ደግሞ ለዚህ ካምፓኒ ሲሄድ ታምራት ስንት አለው 25 ቀን አለው። ስለዚህ 25 ቀኑ ምን ማድረግ አለብኝ መትከል አለብኝ። ፋይናንስ ላይ ምን የምንለው ነው ኦፕኒንግ ባላንስ የምንለው ማለት ነው። ሌላ ታብ ላይ ልክፈትላችሁና ላሳያችሁ። ይሄን ቫሊዴት ከማድረጌ በፊት ኤምፕሎይ ታብ ልክፈትና ኤምፕሎይ ያው እዚህ ጋር ታምራት አይታችኋል። ታይም ኦፍ እዚህ ጋር ምንም ነገር የለም። አሁን ባዶ ነው እያለኝ ነው። ልክ እኔ እቺኛውን ቫሊዴት ሳረጋት ግን እዚች ጋር ያለችዋ ታይም ኦፍ ምን ትሆናለች 25 ኦፍ 25 ብላ ታመጣለች። 25 አለው እያለኝ ነው። ሶ እዚች ጋር ምን አደርጋለሁ ቫሊዴት ይደረጋል ማለት ነው። ይሄ ለሁሉም ሰራተኛ ባንዴ በኤክሴል እናስገባና ባንዴ ለሁሉም እናርጋለን ቫሊዴት ነው የምናደርግላቸው ያላቸውን ማለት ነው። የኤክስፓየር ቀን ከሚያደርገው አንፃር አስቀምጠን ከዛ በኋላ በከስተም ሞጁል አሁን እዚህ ጋር ሞጁሉ ይሄንን እንደዚህ ይሰራል እንጂ ይሄንን 1.5 እየጨመርክ ሂድ ከዛ በኋላ ከ2 ዓመት በኋላ ኤክስፓየር ዲውን እንደዚሁ አይሰራም። ሶ የማን ነው የሚሰራኝ ዲቨሎፐሩ ለኢትዮጵያ እንድመች አድርጎ ይሰራል ማለት ነው። አን ታይም ኦፍ ዲፎልቱ ይሄ ነው። ስለዚህ ለኢትዮጵያ እንድመች አድርገን ምን እናደርጋለን ከስተም ሞጁል እንሰራለን ማለት ነው። አሁን ግን ዲፎልቱ እንዴት ይሰራል? ይሄንን ቫሊዴት ላድርገው። ኦኬ ቫሊዴት አደረኩኝ። ስለዚህ እዚህኛው ጋር ልምጣና ሪፍሬሽ አድርገው። አያችሁ 25 ዴይስ ኦፍ 25 አለው። በቃ ለሁሉም ሰራተኛ በእንደዚህ አይነት መልኩ ያላቸው መጀመሪያ ሰጠን እንጀምራለን ማለት ነው እንደ ኦፕኒንግ ባላንስ። ኦኬ ስለዚህ 25 ቀን አለው። ማን ታምራት ምን አኑዋል ሊቭ ነው ሲክ ሊቭ አይደለም። ኦር ኮርት ኬዝ ወይ ኮምፓተርኒቲ ምናምን የምንለው ሳይሆን አኑዋል ሊቭ 25 ቀን የሚከፈለው ነው። ከፈለኩ ይሄንን 25 ቀን ፍቃድ መውሰድ ይችላል። ኦር ደግሞ 25 ቀኑን ወደ ገንዘብ ቀይሩልኝ ማለት ምንድነው መብት አለኝ። አክቹአሊ እንደ ካምፓኒ ፖሊሲ ነው። ከዛስ 25 ቀን አለኝ። ሶ ሌላ እዚህ ጋር ታይም ኦፍ ላይ ምንድነው የሚሰራ መጠየቅ ፈለኩኝ። ከ25 ቀን ላይ 10 ቀን ፍቃድ ጠየቅኩ ኦር ደግሞ ፍቃድ መውጣት ፈለኩኝ። ሶ ምንድነው የማደርገው እዚህ ታይም ኦፍ ላይ አክቹአሊ አክሰስ ይሰጣል። ማን አፕሩቭ ማድረጋል ማን ነው እንትን የሚያደርገው ምናምን የሚለው በአሁን እዚች ጋር የዲቨሎፐሮች ስራ ነው። ገብቶ ይሰራና ከዛ እንድታዘዝ ይደረጋል። አሁን ታይም ኦፍ የምትለው ሞጁል አክሰስ ላለው ለኤችአር ምናምን ነው የሚሰጠው። ግን ማንኛውም ሰራተኛ ደግሞ እቺኛዋን ፍቃድ መጠየቅ መቻል አለበት። አሁን ፍቃድ የሚጠየቀው ካምፓኒ ውስጥ በወረቀት ነው። ይሄን ሲስተም ከዘረጋም በኋላ ግን ምንድነው የሚደረገው በሲስተም ነው የሚጠየቀው። ሰራተኛ ይገባል፣ ስሙን ይመርጣል። ከዛ በኋላ የፈለገውን ቀን ከመቼ እስከ መቼ የሚለውን ለአለቃው ይልካል ማለት ነው ለዲፓርትመንት ማናጀሩ ቼክ ያደርግና ካመነበት ምን ያደርጋል አፕሩቭ አድርጎ ወደ ኤችአር ያሳልፋል። ልክ ኤችአር ቫሊዴት ሲያደርግለት ቀኑን ሄዶ ይቀንስለታል ማለት ነው። ሊቭ በእንደዚህ አይነት መልኩ ይሰራል ሲስተም ላይ ሲሆን። ሶ እንዴት ነው የሚሰራ ነው ማኔጅመንት ጋር ታይም ኦፍ የምትላለች እዚች ጋር ታይም ኦፍ የምትለዋን ስንከፍታት እዚች ጋር ምንም አይነት የለም፣ ምንም አይነት ሪከርድ የለንም። ሶ የመጀመሪያው ሪከርድ ልናነገው ነው ማለት ነው። ሶ ኒው እንልና አድሚኒስትሬተር ብሎ ያው ዲፎልቱን ያመጣል። ከዛ ለታምራት ነው የሚጠይቅ የፈለኩት ታምራት አልኩኝ። ታይም ኦፍ ታይፑ ምንድነው? ይኸው እዚች ጋር ያስመጣል 25 አለክ 25 ቀን አለክ እያለኝ ነው። ኦኬ 25 ቀን አለኝ። ስለዚህ ከዚህ ቀን ጀምሮ ለምሳሌ ከነገ ጀምሮ እስከ መቼ ድረስ ነው? እስከዚህ ቀን ድረስ ለስንት ቀን ነው? 7 ቀን። በቃ ባይ ዲፎልት እሱ ይሰራልኛል። ከዚህ ቀን ጀምሮ እስከዚህ ቀን ድረስ ለ7 ቀን በቃ ጠየቅኩ፣ መብቴ ነው፣ ፍቃድ አለኝ 5 ቀን። ስለዚህ ይሄንን ይጠይቅና አሁን ይሄ ቀጥታ ዲፎልቱን ነው እያሳያችሁ ያለውታ። አሁን ለካምፓኒ ሲንሰራ ግን ሊቭ ሪኩዌስት የምትል ሞጁል ለብቻ ሰርተን ነው የምናስቀምጥ። ኤምፕሎይ እዛች ጋር ይሞላል። ከዛ በኋላ ወደዚህ ይመጣ ራሱ ዳታውን ይዞ አሁን ግን ከዛ መጥቶ እዚህ ጋር ደረሰ በሚለው ጀምራችሁ ብቻ እንደዛ ብላችሁ አስቡት። ሶ ጠየቅኩ ማለት ነው። ምን አደረኩኝ? አፕሩቭ እጠይቃለሁ። ማንን ነው የጠየቅኩት? አለቃዬ አፕሩቭ አደረገልኝ ማለት ነው። አሁን አፕሩቭ ምንድነው ያደረገው? ዲፓርትመንት ማናጀር አፕሩቭ አደረገው። ልክ ዲፓርትመንት ማናጀር አፕሩቭ ሲያደርገው ማንጋ ነው የሚሄደው? ኤችአር ጋር ይሄዳል። ይሄን ፍቃድ ይጽደቅ የሚለው ማለት ነው። ኦር ደግሞ የአክሰስ ለተሰጠው ሰው እኔ አድሚን ስለሆንኩኝ ሁሉንም አክሰስ ስላለኝ ነው። ሶ ይሄንን ቫሊዴት ያደርግ እያለ ነው። ልክ እኔ ቫሊዴት ሳደርገው እዚች ጋር እንደምታዩት 25 የምትሏ 7 ቀንሳ ታሳየናለች ማለት ነው። ይሄው ቫሊዴት ልበለው። አሁን ቫሊዴት አደረኩት which means 7 ቀን ምን መሆን አለበት? መቀነስ አለበት። ኦሬዲ ተሰጥቷል ማለት ነው። ስለዚህ እዚች ጋር ይመጣና ሪፍሬሽ ላድርገው። ይሄው እንደምታዩት 18 ከ25 ቀን አሁን 7 ቀኑ ተፈቅዶልኛል። እስከዚህ ቀን ድረስ ኦፍ ነው ብሎኛል ሲስተሙ።
ስለዚህ እስከዚህ ቀን ድረስ ኦፍ ነው። ስለዚህ አቴንዳንስ ባላስገባ ምን ባል አይቆርጥብኝም። ምክንያቱም ሲስተሙ ምን ተብሏል? እስከዚህ ድረስ ኦፍ ነው፣ ፍቃድ ላይ ነው፣ ሊቭ ላይ ነው ብለን ነግረነዋል ሲስተማችን። ስለዚህ ከዚህ ቀን ጀምሮ እስከዚህ ቀን ድረስ ምን ይሆናል ማለት ነው? ኦፍ ነው ማለት ነው። ስለዚህ የሰራተኛ እንደ ቀር አይታይም፣ ግን ኦልሬዲ ፍቃዱን እየተጠቀመ ነው፣ ኦፍ ላይ ነው ማለት ነው። ስለዚህ ሲስተሙ በቀላሉ ታይም ኦፍን በእንደዚህ አይነት መልኩ እየሰራ ይሄዳል። ከዛ ማን ነው ፍቃድ የጠየቀ የሚለው እንደው ማየት ብንፈልግ እዚሁ ታይም ኦፍ ላይ እንመጣና ይሄው እዚች ስናነሳ ፍቃድ የጠየቁትን ሰዎች እዚች ጋር ማየት እንችላለን። ምንድነው የዚህ ጥቅሙን ልንገራችሁ። አንድ ካምፓኒ ውስጥ አሁን ለምሳሌ ብዙውን ጊዜ የሚያጋጥመው ችግር ምንድነው? የሆነ ሰንበዲ ፍቃድ ላይ ያለ የዛ ዲፓርትመንት ሌላ ሰራተኛ ይመጣና ፍቃድ ይጠይቃል። ከዛ በኋላ ዱፕሊኬት ይደረግና ብዙውን ጊዜ ከዛ ስራ ይበደላል፣ በቃ ስራ ይበላሻል። ስለዚህ ወይ ሰው እስኪመጣ ድረስ ለዚህኛው እንትን ብቻ ማቻቻል የሚባል ነገር አለ። ያን ለመወሰን አሁን ኤችአሮች ብዙ ሰራተኛ ያለበት ድርጅት ላይ ማነው ፍቃድ ላይ ያለው ማነው ፍቃድ ላይ የሌለውን ነገር በዚህ ሰዓት ላይ ለማወቅ ወይ ኤክሴላቸውን መክፈት አለባቸው፣ ኦር ደግሞ ወረቀት ምናምን ከሆነ የሚሰበስቡት በወረቀት ከሆነ ወረቀታቸውን ማገላበጥ ነው ያለባቸው። ምክንያቱም ትልቅ ዲፓርትመንት ብላችሁ አስቡት። በጣም 3000 4000 ሰራተኛ ያለበት ድርጅት ቢሆን መቼስ ማን ፍቃድ ላይ ያለ ማን ነው እየሰራ ያለ የሚለው ማወቅ ይከብዳል። ያላቸው አማራጭ ምንድነው? ወረቀታቸውን እያገላበጡ ነው የሚያዩት። ይሄ ሲስተም ላይ ግን በቀላሉ ምን ማድረግ ይቻላል? ፍቃድ ላይ ያሉትን ሰዎች አሳየኝ፣ በቀላሉ ማየት እንችላለን። እየሰሩ ያሉትን ወይ ደግሞ ፍቃድ የጠየቁትና ገና አፕሩቭ ያልተደረገላቸውን ኤቭሪቲንግ ለውሳኔ ራሱ ይመቻል ማለት ነው። ስለዚህ ምንም ወረቀት ማገላበጥ አያስፈልግም። ማን ነው ፍቃድ ላይ ያለ ማን ነው ምናምን ዝች ጋይቶ መወሰን ይችላሉ ማለት ነው። ስለዚህ ታይም ኦፍ ለኤችአር በጣም ትልቁና ወሳኙ ነገር ነው ባይዙ። ምክንያቱም ይሄ ከምን ጋር ያገናኛል? ከፔሮል ጋር ቀጥታ ስለሚገናኝ አሁን ይሄ ሰራተኛ በዚህ ቀን ውስጥ ፍቃድ ላይ ነው ብለናል። ስለዚህ ፔሮሉ ምን መደረግ የለበትም? መቆረጥ የለበትም። ገባችኋ? ስለዚህ እዚች ጋር የምንሞላትን ቀን ጥንቃቄ አድርገን ምን አድርገን እንሞላለን። ከዛ ያላሳ ፔሮላችን ሄደን ጀነሬት ስናደርግ እቺን ቀን ሳይቆርጥ ጀነሬት ያደርግልናል ማለት ነው። ስለዚህ ታይም ኦፍ በቃ ይሄንን ይሰራልናል ማለት ነው። ስለዚህ በቀላሉ ምን ማድረግ እንችላለን? ማን ስንት አለው። ሌላ ደግሞ ታይም ኦፍ ላይ ምንድነው የሚጠቀሙት? አሁን ትልቁ ከኤችአሮች ጋር በጣም ትልቁ ኤችአር በተለይ ኤችአር ላይ የሚሰሩና ይሄንን ቪዲዮ የሚታዩት ማን በዚህ ሳለ ስንት ቀን አለው የሚለውን አስቸኳይ ዳታ ቢጠይቁ አይሰጧቸው። ገና ያ ሰው መቼ ተቀጠረ ብለው ከዛ በኋላ ይደምራሉ። ከተቀጠረበት ቀን ጀምሮ እስከ ዛሬ ድረስ ያለው ቢሰጠው ስንት ቀን አለው ይላሉ። ከዛ ደግሞ ይሄ ሰው ስንት ፍቃድ ወስዷል የሚለውን ደግሞ ገና ወረቀታቸውን ኦር ደግሞ በኤክሴል መስግበው ከሆነ ከዛ ላይ ሄደው ይፈልጉና ደምረው ቀንሰው ነው የአንድ ሰው አምጥቶ የሚሰጧቸው። አስቡት። የ300 የ400 ሰው ባንዴ ቢጠይቅ አይሰጠኝም ማለት ነው። ጠብቅ ነው የሚባለው። ምክንያቱም ገና የ300 ሰራተኛ መቼ ተቀጠረ የሚለው ማየት አለባቸው፣ መደመር አለባቸው፣ መቀነስ አለባቸው። ከዛ ስንት ወሰደ ምና አስቡት አስሉን። እና በዚህ ሲስተም ሲሆን ግን ማንም የማንንም መሸምደድም አይጠበቅበትም፣ መመዝገብም አይጠበቅበትም። በቀላሉ ይገባና ለምሳሌ የታምራት ፍቃድ ስንት ነው ቢባል አንድ ሰው ይመጣና ኤምፕሎይ ላይ ለምሳሌ በዚህ ልምጣላችሁ። ኤምፕሎይ ላይ የማንን ፈለክ? የታምራት ስንት ቀን አለው? ኦኬ ኤምፕሎይ ላይ መጣው። ከዛ በቀላሉ ሲከፍተው እዚህ ጋር ያሳየኛል 18 ቀን አለው። አለቀ። በቀላሉ ማለት ነው። እዚህ ጋር እየቀነሰ እየደመረ ስለሚሄድ በቀላሉ በእንደዚህ አይነት መልኩ ታይም ኦፋችንን እንትን ይላል ማለት ነው። በጣም ትልቅ ጥቅም አለው። በጣም ትልቁ ራስ ምታት ነው ለኤችአር ዲፓርትመንት። ስለዚህ ታይም ኦፉ በቀላሉ ይሄ ነው፣ ሐሳቡም ይሄ ነው ማለት ነው። ታይም ኦፍ ወይ ደግሞ ሊቭ ማኔጅመንት የምንለው ሐሳቡ ይሄ ነው ማለት ነው። ስለዚህ ታይም ኦፍ ላይ ይሄን ያህል ካየን በቂ ነው። ዲፎልቱ ይህችን ብቻ ስለሚሰራ ነው። ከዛ አሁን ከእናንተ ምንድነው የሚጠበቀው? ወደፊታው ወደ ኮድ መጻፍ ምናምን ስንገባ ቀጥታ የኢትዮጵያ እንዲሆን አድርጋችሁ ስሩ ነው የመጀመሪያ አሳይመንት ማድረገው። እዚህ ጋር አንደኛ ታይም ኦፍ ታይፖቹን እንዳለ መዝግቡና አንደኛ እቺ በየ2 ዓመቱ አንዳንድ ቀን የሚጨምረዋል እንድትጨምር አድርጎ ነው የምላችሁ። አሁን እዚህ ጋር ያለው እዚህ ላይ ምንድነው 25ቱ ቀን ላይ እየጨመረ መሄድ መቻል አለበት። ከዛስ ያለውን ደግሞ ኤክስፓየርድ ማድረግ መቻል አለበት። ይሄን ስሩ እላችኋለሁ። ከዛስ አንድ ሰው ተቀጥሮ በየ2 ዓመቱ ሲስተሙ ራሱ እያሰበ በራሱ ምን ማድረግ አለበት? መጨመር መቀነስ አለበት። ዲፎልቱ አይሰራም። ስለዚህ ይሄ የማን ስራ ይሆናል? የዲቨሎፐር ስራ ይሆናል ማለት ነው። ይናለን ችግር የለውም። እንደ አሳይመንትም ይሰጣችኋል ወደፊት። ስለዚህ ታይም ኦፍ የምንለው በቀላሉ ይሄንን ይሰራል ማለት ነው። እሺ ሌላ አሁን እያሳዩአችሁ ያለሁት እዚህ ጋር ሁሌ ደጋግሜ እንደምለው እያሳየው ያለሁት ዲፎልቱን ነው። ከስተም ያልተደረገውን ዲፎልቱን ስናወርደው ምን ይሰራል? ኤችአር ላይ ምን ይሰራል? ሌሎች ላይ ምን ይሰራል ነው። ስለዚህ ሌላ ዲፎልቱ ምን ይሰራል? ሪዛይኔሽን ይሰራል።
ሪዛይኔሽን ማለት ሰራተኛ መልቀቂያ ሲያስገባ ማለት ነው። ስለዚህ ሪዛይኔሽንን እዚች ጋር አክቲቬት አድርጉት። ምንድነው ኮንፊገር ያደርጋችሁ ልጅ። እንደዚሁም ደግሞ ኮንፊግሬሽን ላይ ጥያቄ ካላችሁ ምን ካላችሁ ጠይቁ ብያችኋለሁ። እንደዚሁም ደግሞ ኮንፊገር ያደርጋችሁ ልጆች ለሌሎች ለቀሩት ሞቲቬት ይሆናል። ስለዚህ ይሄው የኔ እዚህ ጋር ሰርቶልኛል ብላችሁ ፖስት አድርጉ ብያችኋለሁ። ቴሌግራም ግሩፓችን እዚህ ጋር አለ። ችግር የለውም። በቃ እንትን እያልን እንሂድ፣ አንዱ ለአንዱ እንትን እያልን እንዴት ነው አንዱ ያልገባው እዛ ጋር ለዚህኛው እያስረዳ ምናምን እንዴት ምፈልጌ ነው። ሌሎቻችሁ ደግሞ ጠይቁኝ፣ በተቻለ መጠን እመልሳለሁ ማለት ነው። ኦኬ ሪዛይኔሽናችን ጀነሬት ተደርጋለች ማለት ነው። ምንድነው አክቲቬት ሆኗል። ስለዚህ ሪዛይኔሽን ኦኬ ዩዘር ሪፍሬሽ አድርገው። እሺ አክሰስ ሊስት ወጀ ሪዛይኔሽን የሚል አክሰስ እንሰጣት ምናምን ችግር የለውም። ይሄንን ወደፊት ስለምናየው እሺ ሪዛይኔሽን እዚች ጋር መስጠት አለበት። ኤምፕሎይ ሪዛይኔሽን ላይ እንደ ኤምፕሎይ እንደ ዲፓርትመንት እንደ ኤችአር እንደምን እስቲ እንደ አድሚን ሆኜ ሊድ ችግር የለውም። አክሰስ በእንደዚህ አይነት ነው የሚሰጠው። አክቹአሊ አሳያቸዋለሁ አክሰስ እንዴት ነው የሚሰጠው ምናምን የሚለው። ለአሁኑ ሪዛይኔሽን ለራሴ አሁን ሰጥቻለሁ። ቅድም ስላልሰጠሁት አልነበረም። አሁን ሪዛይኔሽን የሚል ይመጣል ማለት ነው። ይሄው ሪዛይኔሽን የምትል እዚች ጋር መጣለች። ወር ደግሞ እዚች ጋር መፈለግ ይሄው እዚች ጋር ሪዛይኔሽን የምትል መጣለች። አሁን ይሄ ዲፎልቱ ነው። ኦኬ አክቹአሊ እንትን አድርገነዋል መጣለች ጨምረን ሰርተንበታል። ትንሽ አፕዴት ተደርጓል። ኤኒዌይስ ችግር የለውም። ዋና እንትን ማለታችሁ ነው። አሁን ሪዛይኔሽን ማለት ደግሞ ምንድነው? አንድ ሰራተኛ መልቀቂያ ማስገባት ማለት ነው። አሁን እንዴት ነው መልቀቂያ ካላችሁ መስሪያ ቤት ወደ ሆነ ቦታ ስለቁ ምንድነው ወይ በወረቀት ጽፋችሁ ነው የምትሰጧቸው ወይ ደግሞ የመልቀቂያ መጠየቂያ ፎርም ካለ መልቀቂያውን እንትን ብላችሁ ሞልታችሁ ነው የምትሰጡት። ከዛ ወረቀቱ ላይ ነው ምናምን እየሞላችሁ የምትሄዱት። ወደ ሲስተማችን ስንመጣ ሪዛይኔሽን ሁሉም ሰው ሲስተም ስለሚኖረው የዛ ድርጅት ሰራተኛ ሲስተም ስለሚጠቀም ይገባና ሪዛይኔሽኑ ምን ያደርጋል ይጠይቃል ማለት ነው። እንዴት ነው የሚጠይቀው? ልክ ሪዛይኔሽን የምትሏን ሞጁል ኒው ብሎ ከነካ በኋላ እንደዚህ ይመጣልታል። ኤምፕሎይ ራሱን ይጠይቃል። ለማን ነው? አሁን ለምሳሌ ለከበደ ብለን ጠይቅ። ከዛ ዲፓርትመንቱን ያመጣዋል። ከበደ ዲፓርትመንት የምትሰጠው ባይ ዲፎልት እዚች ጋር ያመጣዋል። ከዛ ምንድነው እዚች ጋር የምንሞላው? ይሄው ሰሚትድ ዴቱን ይዝልናል። ምክንያቱም ብዙን ጊዜ መልቀቂያ ላይ የሚያጣላ ምንድነው በዚህን ቀን ነው የሰጠሁት በዚህን ቀን ነው የሰጠሁት የሚል ክርክሮች አሉ። ምክንያቱም አንድ ሰራተኛ ከአንድ መስሪያ ቤት ለቆ ወደ ሌላኛው መስሪያ ቤት ሲሄድ 30 ቀን በተለይ ቋሚ ከሆነ በኋላ 30 ቀን የነበረው መስሪያ ቤት ውስጥ የመስራት ግዴታ አለበት። ምንድነው በሀገሪቷ ህግ አዋጅ መሰረት ማለት ነው። ያቺ 30 ቀን ላይ ብዙን ጊዜ ይጣላሉ። እኔ ያስገባሁት በዚህን ቀን ነው ያስገባሁት የሚል ጥሎች ስላሉ ሲስተማችን ላይ ምንድነው ያደረግነው? ሪዶን ሊያደርግነውና መቼ ነው ሰሚት የተደረገው በቃ ሲስተም አይዋሽም ማለት ነው። ከዛ እዚች ጋር ኤምፕሎይ መቼ ነው የሚያበቃ? አሁን ለምሳሌ በ603 ጁን ከዛ መቼ ነው የሚያበቃ? አሁን ጁን 3 አይደል? ቀጣይ በ2 ማለት ነው። በ2 29 ቀና። ስለዚህ ጁን ከሆነ 3 በፈረንጆቹ ያው አንድ ቀን የምትቀንሰው ስላለች ነው። አሁን እቺን ሲሞላ 30 ቀን ኖቲስ ፒሪየድ ሲስተሙ ራሱ እንዲሰራ ነው ያደረግነው። አክቹአሊ ይሄ አፕዴት ተደርጎ ነው ለሆነ አሁን አንድ ካምፓኒ አለ ብቻ ይሄን የሚጠቀመው 30 ቀን ይሆናል። ከዛ ሴቭ ያደርግና እሺ ሪዝን ይጽፋል። ጋር ነው ሪዝን እዚች ጋር ሪዝን ይጽፋል። ለምንድን ነው መልቀቂያ የፈለገው? ኢንዲቪጁዋል ኬዝ ብዙን ጊዜ እቺና ምንዳት ኢንዲቪጁዋል ኬዝ በቃ ኢንዲቪጁዋል ኬዝ ብለን ያኮ ሪዝን ነው ለምን እንደሚለቀው እቺን ያስገባና ከዛ ሰሚት ይደረጋል። ከዛ ዲፓርትመንት ማናጀሩ እዚች ጋር ሐሳቡን ይሰጥና ዲፓርትመንት ማናጀር እዚች ጋር ሐሳቡን ይሰጣል። ዲፓርትመንት ማናጀር አይዲያ ሂር አሁን የከስተመር ትንሽ አፕዴት አድርገናል። ዲፎልቱን ብቻ አይደለም የኔ ምናምን የለም እኛ ሰርተን ነው የጨመርንበት። ዲፎልቱን እንደዚህ አይደለም። ዲፎልቱን እሱን ባሳይ ጥሩ ነበር። ኤኒዌይስ ችግር የለው። ከዛ ሴቭ እንልና ዲፓርትመንት ማናጀር ምን ያደርጋል? አፕሩቭ ያደርጋል። ኦኬ ስለዚህ ነው ከስተመር እንትን ያልኩት የዚህ ዲፓርትመንት ማናጀር ብቻ ነው ማድረግ የሚችለው አፕሩቭ ማድረግ የሚችለው። ስለዚህ ከበደ ጋር እንሂድና ለከበደ ዲፓርትመንት እንስጠው። ምን ፋይናንስ እንስጠው። ፋይናንስ ምክንያቱም ታምራት ከዛ ኦኬ ፋይናንስ አሁን አድሚን እንስጠው። የአድሚን ማናጀር እንትን ስለሆነ ከዛ
ማናጀር አድሚን እናድርገው። በአድሚን ስለገባው አድሚን ላድርገውና እሺ አድሚን ስናደርገው በቃ አድሚን ያደርጋል። እሺ ምንድነው ሐሳቡ? የአንድ ዲፓርትመንት ሰራተኛ አፕሩቭ ማድረግ የሚችለው የዛ ዲፓርትመንት ማናጀር ብቻ ነው። እኔ ደግሞ ዲፓርትመንቱ አይመሳሰልም ነበር ከኔ ጋር ከአድሚኑ ጋር አንድ አይነት አደረኩት እንዲያሳልፍ የሚያየው ነው። ኦኬ ኤኒዌይስ ዲፓርትመንት ማናጀሩ እዚህ ጋር አስቀምጥና ዲፓርትመንቱ ምን ያደርጋል? አፕሩቭ ያደርጋል። ከዛ ዲፓርትመንቱ አፕሩቭ ሲያደርግ ማን ጋር ነው የሚሄደው? ኤችአር ማናጀር ወይ ደግሞ ኤችአሮች ጋር ኤችአር አይዳ ሂር እነሱ ደግሞ ሐሳባቸውን እዚች ጋር አስቀምጡና ይሄን ነገር ካመኑበትና ያው ተስማምተው እንትን ካሉ አፕሩቭ ያደርጉታል ማለት ነው። ልክ እነሱ አፕሩቭ ያደርጉታ ሲስተሙ ከዚህ በኋላ ምን ያደርጋል? እስከዚህን ቀን ድረስ አክቲቭ አድርጎ ያቆየውና ወይ ደግሞ የከበደ የሚባለውን ሰራተኛ ራኒንግ ላይ የሚያቆየው እስከ ላስት ዴት ኦፍ ዚስ ብቻ ነው። ከዛን ቀን በኋላ እራሱ ሲስተሙ ምን ያደርጋል? ወደ ኤክስፓየር ዴት ይወስደዋል። ፔሮላችንም ጀነሬት ስናደርገው ፔሮል ሊስት ላይ አመጣው ማለት ነው። ይሄ ለምንድን ነው የሚጠቅመው? አንድ ሰራተኛ መልቀቂያ ያስገብቶ በቃ አንድም ቀን እናንተን ደሞዝ እንትን አይላችሁ በቃ በተማማላችሁበት ቀን ላይ ቀጥ አድርጎ ሲስተሙ ያቆመዋል ማለት ነው። ስለዚህ ማን ነው ስንት ቀን ቀረው እገሌን ስንት ቀን ቀረው እገሌን ምን ቀረው ማንም ምንም በቃ ማንንም አይጠይቅም። ይሄን ሲስተም አክሰስ ያለው ሰው የትም ሆኖ ኦኬ ከበደ ስንት ቀን ቀረው በቀላሉ እዚች ጋር ማየት ይችላል ማለት ነው። ስለዚህ 703 ዛሬ ላይ ስናያስበው ኦኬ 30 ቀን አለው። ከአንድ ሳምንት በኋላ መጥተህ ስታየው ኦኬ 21 ቀን ቀረው። እዚች ጋር ከተፈለገ ምኑን ለመጨመር እንችላለን? ሪሜይኒንግ ዴት መጨመር እንችላለን። ሪሜይኒንግ ዴታ ምንድነው የምታሳየን? ካረንት ዴት ሲቀነስ እቺን አድርጋችሁ አንድ ፊልድ መጨመር ነው። በጣም ቀላል ስራ። አሁን ወደ ኮድ ስንገባ አሁን ኮድ ውስዋስ ላይ ነኝ። ወደ ኮድ ገብተን እንትን ብድለው የምር አሁን እዚች ጋር አንድ ፊልድ እንጨምርና ሪሜይኒንግ ዴት የምትል ከዛ በኋላ ሪሜይኒንግ ዴቱ ምንድነው የሚስለው? ካረንት ዴት አሁን እቺኛዋ ዴት ሲቀነስ እቺኛዋ ላስት ኢምፕሎይ ይደረግና ላስቱ ሲቀነስ ካረንት ይደረግና የቀረችዋን ቀን እዚች ጋር በየቀኑ ራሱን አፕዴት እያደረገ የሚሄድ ማለት ነው። እና እንደዚህ አይነት ይጨመራል። ከዛ በኋላ ስንት ቀን ቀረው ማንንም ሳይጠይቅ ሰራተኛው በዚህን ቀን እንትን ይሆናል ማለት ነው። ስለዚህ በዚች ጋር መጠን ብናየው በቃ ይሄን ያህል ቀን ቀረው እንደዚህ ሆነ። ማን ናቸው ሪዛይን አስገብተው ደግሞ አክቲቭ ላይ ያሉት የሚለውንም ማየት ይቻላል በቀላሉ። ሌላኛው ሞጁል ደግሞ አቴንዳንስ ነው። አቴንዳንስ እንዴት ነው በሲስተማችን ምን መዘግበው? ኦኬ አፕ አሁን ይሄ እያንዳንዱ ማሳያችሁ አይታችኋላ ምን ያህል እንደተሰራ ዲፎልቱ ምን ያህል እንደሰራ ማለት ነው። አቴንዳንስ ብላችሁ ጫኑት። ራምቡት ብዬ በዚህ ሊንክ ላይ ማስቀምጥላችሁ። ራምቡት ደግሞ የመጀመሪያ የኢአርፒ ቪዲዮ ስንጀምር ራምቡት እንዴት እንጠቀማለን የሚለውን ደግሞ ቪዲዮ አሳይቻለሁ። እዛ ጋር ገብታችሁ ራምቡት እናንተ ደግሞ በኮምፒውተር ሳይሆን በስልክ ወይ ደግሞ በታብ የምትከታተሉ ካላችሁ በራምቡት ይሄ ማሳያችሁን ነገር ማየት ትችላላችሁ ማለት ነው። ኦኬ እዚህ ጋር አቴንዳንስ ጭኖልናል። አያችሁ አሁን ሞጁል እየበዛ መጣ። አብዛኛው ሞጁል የሚበዛ የፔሮል ነው ሶሪ የሁማን ሪሶርስ በጣም ይበዛል። በጣም አሁን ራሱ እያያችሁ ነው። እዚች ጋር አቴንዳንሳችን እንዴት ነው የሚሰራ? ኦኬ እዚች ጋር የቴክኒክ እንትን ላውራላችሁ። አቴንዳንስ የምንቀበለው እንዴት ነው? በማሽን ነው። ምንድነው ባዮሜትሪክ አለቻ ያሻራ እንትን ምንድነው እንዴት ነው አሁን ዴቨሎፐር ስትሆን የምትሰራው? ይሄን አቴንዳንስ ሞጁልን ከዛኛው ማሽን ጋር ታገናኛለህ። ኦልራይት ከማሽኑ ጋር ካገናኘም በኋላ ባዮሜትሪክ ወይ ደግሞ ማሽኑን በነካን ቁጥር ዳታው ምን ያደርጋል? ወደዚህኛው ሲስተማችን ያመጣ ይመዘግበዋል። ከዛ መዝግቦ ፔሮላችንን ጀነሬት ስናደርገው የገባለትን አቴንዳንስ ይዞ ነው። ስለዚህ ለአቴንዳንስ ያው ባዮሜትሪክ በቃ ግዴታ ነው አንዳንድ ካምፓኒዎች ላይ ማለት ነው። ሜቢ አንዳንድ ካምፓኒዎች ደግሞ አይዲ ባለፈ አሁን ዲጂታል አይዲ ብያሳይቻችሁ የለ ከሲስተሙ የሚወጣ ዲጂታል አይዲውን እንወስድና ከዛ ምንድነው የሚደረገው? ስካን ማድረጊያ አለች። በቃ ስካን ማድረጊያ ትቀመጣለች። አይዲውን እዛ ስር ስካን እያደረጋችሁ መግባት። አክቹአሊ ይሄ እንኳን አይመከርም። ምክንያቱም አንድ ሰው ለአንድ ሰው አቴን ቢሰጥ ሌላ ሰው ለአንድ ሰው ሄዶ ስካን ማድረግ ይችላል ማለት ነው። ብዙውን ጊዜ ያው አሻራ ማሽን ነው የምንጠቀመው አቴንዳንስ ላይ። አቴንዳንስ ማሽን ደግሞ በአሻራ ባንጠቀምስ ሜቢ በሌላ በወረቀትም ልንይዘው እንችላለን። ኦር ደግሞ ሲስተማችን ላይ ቀጥታ ገብተን ምን ማድረግ እንችላለን? መያዝ እንችላለን። ኦር ደግሞ አንድ አፕሊኬሽን የስልክ አፕሊኬሽን ባኪንዳችንን ይሄንን ሲስተም እናደርገውና አፕሊኬሽኑ ላይ ምንድነው ሰራተኛ ሲመጣ ብቻ ኢን እያየ የፈጠነ ማለት ነው። ኢን አድርጎ ልክ ሲወጣ ደግሞ አውት የሚል አፕሊኬሽን ነገር አስቀምጠን የሆነ ሰው
ቁጭ ብሎ እንዲነካም ማድረግ ይችላል። ባዮሜትሪክ ካላገናኝ ብቻ በብዙ እንትኖች በብዙ አንግሎች ምን ማድረግ እንችላለን ማለት ነው። የሰራተኛ የወጣበትና የገባበትን አቴንዳንስ እንቆጣጠራለን ማለት ነው። ሲስተማችን ላይ እንዴት ነው የሚሰራ? ሲስተማችን ላይ ስትመጡ እዚች ጋር እንደምትመጡት በጋንትና በሊስት ያሳያችኋል ማለት ነው። ምንም አይነት ሰራተኛ እዚች ጋር አቴንዳንሱ አልተመዘገበም። አቴንዳንስ እንዴት ነው የሚሰራ? ምንድነው የምናደርገው? ኒው እንላለን። ኒው ስንል ማን ነው ሰራተኛው ይመጣል። እዚች ጋር ለታምራት ለምሳሌ ቼክን ያደረገው ስንት ሰዓት ነው? ለምሳሌ ዛሬ አይደል ጠዋት። አክቹአሊ ይሄ በእንደዚህ አይሰራም። እንዳልኳችሁ ሰዓቱን ከየት ነው የሚወስደው? ከባዮሜትሪክ ወይ ደግሞ ኤክሴል ላይ አስተካክለን ኢምፖርት ማድረግ እንችላለን። ከዛ ሳይን አውት ያደረገው ደግሞ በስንት ሰዓት ነው? በዚህ ሰዓት በቃ 8 ሰዓት ከ53 ደቂቃ ሰርቷል እያለ ነው። 8 ሰዓት ገባ 7። አሁን ከዛ ምንድነው የምታደርጉት? ሴቭ። አሁን ቼኪኑ ምንድነው ያደረገው? ሞዱን ማኑዋል which means በማኑዋል ነው እያስገባ ያሉት። ወደ ኋላ ተመልሼ ባሳያችሁ ታምራት በዚህን ቀን 8 ሰዓት ሰርቷል ብሎ እያሳየኝ ነው። አሁን ዋናው አይዲያው ይሄን ዳታ እንዴት ነው ማገኘው ነው። ማኑዋል እንደዚህ ይሞላል ችግር የለውም በእጅ ግን ዳታውን እንዴት ነው ቀጥታው? ምክንያቱም ሁሉም ሰራተኛ ሲስተም ላይ ኖረው ይችላል። አሁን ገብቶ ይጻፍብታል። ሁለተኛ ደግሞ ታማኝም ላይ ነው ይችላል። ባዮሜትሪክ ነው ብዙ ጊዜ እንዳልኳችሁ ባዮሜትሪኩ አስቀምጠን ከባዮሜትሪኩ ቀጥታ ቼክን ሲያደርግ እዚች ጋር ይመጣና ቼክን ሰዓቷን ይዞ ይቆያል። ልክ እሱ ቼክ አውት ብሎ ሲወጣ ቼክ አውቱን ጨምርና ስንት ሰዓት እንደሰራ እዚች ጋር እያያዘው ይሄዳል ማለት ነው። ከዛ ሜቢ 10 ደቂቃ 15 ደቂቃ ጋፕ ተሰጥቷለን። እንዴት ነው የምንሰጠው? እዚህ ኮንፊግሬሽን ላይ መተን አሁን ምንድነው መሰላችሁ ሐሳቡ? ለምሳሌ አንዳንድ መስሪያ ቤት 2 ሰዓት መግቢያ ሰዓት ነው ይልና እስከ 2 ሰዓት ተኩል ችግር የለውም ይላል። ከ2 ሰዓት ተኩል በኋላ ግን ከመጣችሁ ከደሞዛችሁ ይቆረጣል ይላል። መግቢያ ሰዓት 2 ሰዓት ነው። ቶለራንስ ደቂቃቸው ስንት ነው? ስንት ደቂቃ ነው ቶለሬት የሚያደርጉት? 30 ደቂቃ። አንዳንድ ቦታ ደግሞ 15 ደቂቃ፣ አንዳንድ ቦታ ደግሞ 10 ደቂቃ ቶለሬት ያደርጋሉ። ከዛ ደቂቃ ካለፈ ግን ምን ያደርጋሉ? ከደሞዝ ቀጥታ ይቆርጣሉ። ሲስተማችን ላይ እንዴት ነው የምናደርገው? ካውንታን ኤክስትራ ምትላለች እሷን ትነኳትና ወረድ ስትሉ ቶለራንስ ታይም ኢን ፋቨር ኦፍ ካምፓኒ። አሁን በካምፓኒው በቃ ፌቨር ላይ ነው ይሄ የተመሰረተው። 30 ሊል ይችላል፣ 1 ሰዓት ሊል ይችላል፣ 10 ደቂቃ ሊል ይችላል፣ 1 ደቂቃ ሊል ይችላል፣ ወይም ደግሞ አልፈልግም ሊልም ይችላል። ምንም ማየት መታገስ የለም። 2 ሰዓት ነው በቃ ብሎ እንትን ሊል ይችላል። ይሄ ለታይሚንግ ፌቨር ካምፓኒ ነው። ከዛ ምን ያደርጋል? እዚች ጋር ሚኒቷን ትሞላለህ። ስንት ደቂቃ? ለምሳሌ 20 ሚኒት ካል ምን ያደርጋ ማለት ነው 20 ሚኒት ድረስ ለምሳሌ ኦኬ ስታርቲንግ ከመቼ ጀምሮ? ኦኬ እዚች ጋር ይሄ ቶለሬት የሚያደርገው ከመቼ ጀምሮ? በቃ ከዛሬ ጀምሮ 20 ደቂቃ መታገስ ችያለሁ። በቃ ሲስተሜ 20 ደቂቃ ይታገስ አልኩት። which means መግቢያ 2 ሰዓት ነው ካልኩ እስከ 2 ሰዓት ከ20 ድረስ ለሚመጣ ሰራተኛ ሲስተሙ አይቆርጥም ማለት ነው ከደሞዙ ላይ። 2 ሰዓት ከ21 ደቂቃ ከመጣ ግን ቀይታ 1 ደቂቃዋን ደምሮ በ30 ቀን ውስጥ አንድ ደቂቃዋን እየደመረ አንድ ሰው በሳምንት ስንት ሰዓት መስራት አለበት ብለናል? ይዘራ 44 ሰዓት ኦር ደግሞ 40 ሰዓት አይደል? ስለዚህ ከዛች ሰዓት ላይ ቀንሶ ደምሮ ግማሽ ቀንም 0.2.5 ቀንም ምናምን እያለ ብቻ ከደሞዝ ላይ ያችን ቀን ሄዶ ይቀንሳል ማለት ነው። ፔሮሉ እራሱ እንደዛ ይሰራል። ከአቴንዳንሳችን ጋር ኦሬዲ የተገናኘ ስለሆነ በእንደዚህ አይነት መልኩ ይሰራል ማለት ነው። ስለዚህ እዚች ጋር መጣችሁ አቴንዳንሱን በምድር ኦቨርቪው ማየት ትችላላችሁ። ከፈለጋችሁ በጋንት ከፈለጋችሁ ደግሞ በሊስት ቪው እንደዚህ ማየት ትችላላችሁ ማለት ነው። መመዝገቡ ሜቢ ሊያደክም ይችላል። በተለይ ማኑዋሊ ለእያንዳንዱ ሰው ጠዋት መጣ ከሰዓት ወጣ፣ ጠዋት መጣ ከሰዓት ወጣ እያል ለብዙ ሰራተኛ መመዝገብ እዚህ ጋር ራሱ ሌላ ሄዴክ ነው። ምንድነው የምናደርገው? ብዙውን ጊዜ ኤክሴል አስተካክለን እንሰጥና በዚህ ኤክሴል መሰረት ሞልታችሁ ይዘር ከፈለጋችሁ የሳምንት ወይ ደግሞ የ2 ሳምንት ምን ማድረግ ይቻላል? ሲስተማችን ላይ ኢምፖርት ማድረግ ይቻላል። ኦር ደግሞ አቴንዳንስ ማሽናችሁን አስቀምጣችሁ ይሄንን ሲስተም ቀይታ ከአቴንዳንስ ማሽን ጋር ይገናኝና ምን ማድረግ ይችላል? ከዛ ላይ ዳታ ወደዚህ መምጣት ይችላል። ብቻ በፈለጋችሁ ዳታ ያዙ። ዋናው የምንፈልገው ዳታ ምንድነው? እቺኛዋን ዳታ ነው። ስንት ሰዓት ገባ፣ ስንት ሰዓት ወጣ፣ ስንት ሰዓት ሰራ ነው የምንፈልገው። እቺን ዳታ እንዴት ጋዘር እናድርግ? ብዙውን ጊዜ ከካምፓኒዎች ጋር ምን የምናደርገው ነው? ዲል የምናደርገው ነው ማለት ነው። ስለዚህ አቴንዳንስንም በዚህ መልኩ ይሰራል ማለት ነው። ስለዚህ አቴንዳንስ ላይ ማን መጣ ማን ቀረ ምናምን በቃ ማንንም አይጠይቅም። አሁን በዚህ ሲስተም ላይ መረዳት ያለባችሁ ነገር ምንድነው? ማንም ይሄን አክሰስ እስካለው ድረስ በቃ አይጠይቅም። ምንድነው ዛሬ ማን መጣ ማን ቀረ ለምን መጣ ለምን ቀረ ወፍ ሲስተሙ ራሱ ይነግረዋል። ስለዚህ የትም ሆኖ የድርጅቱ ባለቤት ራሱ ስራ ላይ ያለውን ሰውና የሌለውን ሰው በቀላሉ መቆጣጠር ይችላል። ይጠቅማል። ባይዞ ለካምፓኒዎች በጣም ነው የሚጠቅመው።
የተሰራ ያለ ስራ ማን ነው የመጣል ለማን ነው የሚያላግጠው ማን ነው በሳት የሚወጣ የሚለውን በቀላሉ ይቆጣጠራል ማለት ነው። አሁን ከዛ ወደ ዲቨሎፐሮቹ ሰውናችሁ ስትመጡ ደግሞ እዚህ ጋር እንደሚሰሩት ምሳ ሰዓት ለምሳሌ መቁጠር የለበትም። አሁን እዚህ ጋር እየቆጠረ ነው እና በእንደዚህ አይነት መልኩ ይሰራል ማለት ነው። ገባችኋ? ስለዚህ አቴንዳንስ ከዛ በኋላ ሪፖርቶችን ነው። አሁን እያያችሁት ከሆነ ዲፎልቱ ምን ያህል እንደሚሰራ እያያችሁ ነው። ዲፎልቱ ራሱ እኮ የሚገራርም ስራዎችን ይሰራል፣ ግን በቂ አይደለም። አሁን እዚህ ጋር በቂ አይደለም። በቃ ሀሳቡን እንድትይዙ ነው እንጂ አቴንዳንስ እንዴት ይሰራል፣ ሪዛይኔሽን እንዴት ነው የሚሰራ፣ ሪካርድ እንዴት ይደረጋል፣ ታይም ኦፍ ምናምን የሚባሉት እንዴት ይሰራሉ የሚለውን አይዲያውን እንድትይዙ ነው እንጂ ይሄ ለካምፓኒ በቂ አይደለም። ግዴታ ምን ማድረግ አለባችሁ? መስራት አለባችሁ ኮዲንጉ ላይ። ከዛ ፋንክሽናሊቲውን ደግሞ አሁን ለምሳሌ ኮድ አልጽፍም እኔ ፋንክሽናሊቲውን ብቻ ነው መማር የሚፈልግ ለሚል ሰው ደግሞ አሁን ይሄን አቴንዳንስ አዲያዛችሁታ። ስለዚህ ተጨምሮ ተቀንሶ የሚመጣውን በቀላሉ እዚህ ጋር ሆናችሁ ነው። ቤዚክ ነው ለእናንተ ይሄ በቃ እዚች ጋር ነገር ተቃይሮ ይመጣል። በቃ በቀላሉ እሱን ነው የሚታውቁት። ከዛ ይሄንን ይዞ ሄዶ ለተጠቃሚ ማስረዳት፣ ተጠቃሚው እስኪጠቀም ድረስ ማሰልጠን፣ ተጠቃሚውን ደግሞ አብሮ ያስረዱ አብሮ ትንሽ ጊዜ መሄድ ራሱ ማወቅን ይፈልጋል ማለት ነው። ስለዚህ አቴንዳንስ የምንለው በቀላሉ እንደዚህ ይሰራል ማለት ነው። ሌላ የቅጥር ሪክሩትመንት ማለት ነው። አሁን ዲፎልት ነው ማሳያቸው። ሪክሩትመንት ዲፎልቱ እንዴት ነው የሚሰራ የሚለው አሁን ስራ ድርጅቶች ማስታወቂያ ምናምን ስራ ሲያወጡ ኢትዮ ጆብስ ላይ ምናምን ሄዶ ፖስት ያደርጋሉ ማለት ያስደርጋሉ። ከዛ በኋላ እዛ ላይ ሰው አፕላይ ያደርጋላ። ከዛ አፕላይ የተደረገውን ሲቪ ለቅሙና በኤክሴል ይሰጣቸዋል። ከዛ ኤክሴል የተሰጣቸው ምን ያደርጋሉ? ከዛ ኤክሴል ላይ ዳታውን እያዩ አሪፍ የሆነን ሰው ያው በስልክ እየደወሉ እየጠሩ ኢንተርቪው ያደርጋሉ ማለት ነው። ከዛ በኋላ ነው ወደ ማይደራቸው አስገብተው ፈርሞ ምናምን ስራውን ያስቡት። ወደ ሲስተማችን ስናመጣ ዌብሳይት አለው። ዌብሳይት እንዴት እንደሚሰራ ምናምን አሳያችኋለሁ። ለሲስተማችሁ ዌብሳይት መስራት ትችላላችሁ። ዌብሳይታችሁ ራሱ ላይ ነው ምን የምታደርጉት የስራን ማስታወቂያ የምትለቁት። ከዛ እዛ ላይ አፕላይ ያደርጋል። ከዛ በኋላ ቀጥታ ሪክሩትመንት የሚለው ሞጁል ላይ ራሱ ሲስተሙ ላይ ገብቶ ይመጣል። እናንተ ዳታ ድጋሚ አታስገቡም። ሜቢ እናንተ ዌብሳይት ብዙ ላይ ታወቅ ይችላል። ምንድነው የምታደርጉት? የዚህኛው ዌብሳይት ሊንክ አለ። ሊንኩን ነው ቀጥታ ለኢትዮ ጆብስም ይሁን ለሌሎች ሃው ምናምን ይባሉ አሉ የጆብ ቻናሎች ለነሱ ሊንኩ ነው የሚሰጠው። ከዛ ያ ሊንክ ስትነኩ ኢትዮ ጆብስ ላይ ደግሞ ምን ላይ ያለው ሊንክ ስትነኩ የኢትዮ ጆብስ ዳታቤዝ ላይ አይደለም የሲቪ አፕላይ የሚያደርጉ ሰዎች የሚገባ የእናንተ ዳታቤዝ ላይ ነው ቀጥታ የሚገባ። which means ኢትዮ ጆብስ ላይ ሊንክ ብቻ ነው የሚሰጡት ማለት ነው። አሜዚንግ በጣም ሲስተሙን የምትጠቀሙት ከሆነ እንደዚህ አይነት ስራ ይሰራል። ሲስተሙ እንደዚህ አይነት ስራዎችን ይሰራል ማለት ነው። እሺ ሪክሩትመንት የሚባል ሞጁል አለ። እንጫን። እዚህ ጋር እያንዳንዱን ማሳያቸውን ነገሮች እናንተ በራሳችሁ ጫኑት። ሪክሩትመንት እሺ ሪክሩትመንት ማለት የአፕ ላይ የሚያደርጉትን ሰራተኞች ሲቪ መልቀሚያ ማለት ነው። እንዴት ነው የምንለቅመው? አሁን ሳውራው በነበረው ነው። ከዛ ከመጣ በኋላ ሲስተማችን ላይ እንደምን የሚገባ ኒው እንበልና እዚች ጋር ለምሳሌ ለምንድነው ለአካውንታንት ለሚለው ነው የፈለግነው። ከዛ አፕሊካንት ኔሙን እንጽፋለን እዚች ጋር ለምሳሌ ኪሩቤል እንበል። ኪሩቤል የሚባል ሰራተኛ ኢሜይሉን እዚህ ጋር እንሞላለን። ፎን እንዳለ አሁን አንድ ሰው ሪክሩት ማለት አንድ ሰራተኛ አፕላይ ሲያደርግ የሚሞላቸው ዳታዎች አሉ። እነዚህ ዳታዎች ራሱ እዚች ጋር ሞልቶ ይመጣል። ገባችሁ? ከዛ እስቲ ሴቭ እንበልና አሁን ይሄ ሞልቶ ይመጣል። ይሄ ኢሜይሉን ፎኑን ምኑን ባችለር ትምህርት ደረጃውን እዚች ጋር ባችለር ዲግሪ ከዛ አፕላይ ጆብ ያደረገበት ምን ላይ ነው አካውንታንት ቆይ ለምሳሌ አካውንታንት እነዚህ ሁሉ ጁኒየር ከሆነ ጁኒየር ለምሳሌ ዲፓርትመንቱ ምንድነው ፋይናንስ እነዚህ ሁሉ እኛ ዌብሳይታችን ላይ የምናስቀምጠው አለ። ዌብሳይት አሳያችኋለሁ። ዌብሳይቱን እዚች ጋር እንዴት ነው የምንሰራ ከዛ እነዚህን ደግሞ እንዴት ነው እዛ ላይ የምናስቀምጠው የሚለው ማለት ነው። ልክ የተሞልቶ ይመጣላ። ከዛ እኛው ስንመጣ ምንድነው የሚሆነው ልክ ሊንኩን ለኢትዮ ጆብስ ወይ ደግሞ ለሌሎች ሊንኮች ሰጠን። ልክ ሰዎቹ አፕላይ ሲያደርጉ እዚህ ጋር መጥቶ 1000 ሰው 2000 ሰው ይሁን አፕላይ ያደረገው እዚች ጋር መጥቶ ይደረድርልናል ማለት ነው። ከዛ እኛ በፈለግነው ስታይል ይሄንን ግሩፕ እያደረግን ከፍተን እናያለን። እያንዳንዱ አፕላይ ያደርጉትን ሰዎች ማለት ነው። እዚህ ከፍተን ስናይ ከዛ የወደድነውን ሰው
ወይ ደግሞ ኢንተርቪው እንዲመጣ የፈለግነው ሰው ምንድነው የምናደርገው? ኢንተርቪው የሚያደርገው ሰው ጭምር እዚች ጋር ሳይ ማድረግ እንችላለን። ከሰራተኞቻችን ውስጥ ማን ነው ይሄንን ሰው ኢንተርቪው የሚያደርግ የሚለውን እንወስናለን። ከዛ እዚሁ ኢቫሉዌት ማድረግ እንችላለን። እስቲ 2 ኮከብ ሰጥቼዋለሁ። ከዛ ሶርሱ ምናን እሱ ይሞላል። ያው ይሄ ቀጥታ የፊልድ ያ ሰራተኛ ወይ እንደው ያ አፕላይ የሚያደርገው ሰራተኛ ሲሞላ የሚመጡ ናቸው። ከዛ በኋላ ይሄንን ምን እናደርጋለን? ኢኒሻል ኳሊፊኬሽን አልፏል ከሆነ ኢኒሻል ኳሊፊኬሽን አልፏል ብለን እዚች ጋር እናስቀምጣለን። ወደ ኋላ ተመልሰን ስናይ ቆይ በዚህኛው ሲሆን ነው ወር የሚታይ አያችሁ። አሁን እዚች ጋር ምን ይሆናል? እንዳል ሌሎቹ ተደርድሮ ይቀመጣሉ። የፈለግናቸውን ሰዎች ኢኒሻል ኳሊፊኬሽን ስር እንከታለን። ከዛ ከነዛ ፈርስት ኳሊፊኬሽን ውስጥ ደግሞ ለኢንተርቪው የቀረቡት እነማን ናቸው? ለምሳሌ ይሄ ለኢንተርቪው ከቀረበ ድራግ አድርገን ወደዚህ ማምጣት እንችላለን። ለኢንተርቪው ቀርቧል ማለት ነው። ይሄ ሰው ኢንተርቪው አውርተናል ምናምን። ከዛ ኤክስፔክተር ሳላሪውን ጠይቋልና ደግሞ ስንት ነው የምትለው ምናምን። ለምሳሌ እሱ 30,000 ጠየቀን እንበል። ኤክስፔክተር ሳላሪውን እንሞላለን። እኛ ደግሞ ፕሮፖዝድ የምናደርገውን በኋላ ላይ ስንነግረው ምናምን ይሞላል ማለት ነው። ይሄ የኢንተርቪው ሂደት ነው፣ ችግር የለውም። ከዛ ሴቭ እናድርገን ወደ ኋላ ልመለስ። ከዛ ፈርስት ኢንተርቪው ይሄ ሰው ካሉት ኢንተርቪው ካደረግናቸው ሰዎች ካሸነፈ ወይ ደግሞ ከበለጠ ምንድነው የምናደርገው? ሰከንድ ኢንተርቪው የሚያስፈልግ ከሆነ ሰከንድ ኢንተርቪው እንጠራለን። ካልሆነ ግን ከዚህ ሰራተኛ ጋር ምንድነው ፕሮፖዛል እንልክለታለን። ኮንትራክት ፕሮፖዛል ላይ አስቀምጠነው ከሱ ጋር ምን እናደርጋለን ማለት ነው። እዚች ጋር ፕሮፖዛላችን ሞልተን እኛ ደግሞ መክፈል የምንፈልገው 28,000 ነው ለምሳሌ ባጭ ይሄ ሞልተን ከዛ በኋላ ምን እናደርጋለን? ከተስማማ ከሱ ጋር ምን እናደርጋለን ማለት ነው። ከኮንትራክት ፕሮፖዛል እንልክለታለን። ከተስማማና ከመጣ ምን እናደርጋለን? ኮንትራክት እንፈራረማለን ማለት ነው። ስለዚህ ኮንትራክት ሳይን ላይ ስናስቀምጠው ቺን ቆይ ዲላብራትና ይሄ ኮንትራክት ሳይን እንዳለ ኮንትራክት ሳይንዳችን ላይ ስናስቀምጠው ሃየርድ ቀጥራቸዋል እያለን ነው። ስለዚህ እዚህ ጋር ክሬት አድርገን ክሬት ኤምፕሎይ ይለናል። ልክ እዚች ጋር ቺን ሲነካት ዲፓርትመንቱን ስሙን ምኑን ይዞ ሊሄዶ የኤምፕሎይ ዳሽቦርዳችን ላይ ያስቀምጥልናል ማለት ነው። አሁን ኤምፕሎይ ዳሽቦርዳችን ላይ ክሩቤል የሚል የለም። ልክ እዚህ ጋር ያውን ክሬት ስለው ይጨምርልናል ማለት ነው። ይሄው ክሬት አደረገልን። እዚች ጋር መጥቼ ሪፍሬሽ ሳደርገው ይሄው ክሩቤል የሚባል ሰራተኛ ጨመረልን ማለት ነው። ከዚህ በኋላ ምን እናደርጋለን? ኮንትራቱን ክሬት እናደርጋለን። ደሞዙ ምኑን እየሰጠን እንሄዳለን ማለት ነው። ከዚህ በኋላ ባለፈው ያየናቸው ናቸው። ስለዚህ ሪክሩትመንት ከኤምፕሎይ ሞጁል ጋር እንዴት ይሰራል የሚለው በቀላሉ ይሄን ይመስላል ማለት ነው። ኤችአር በጣም ብዙ ነው። እስካሁን እያሳየው ያለውት ዲፎልቱ ነው። ስቲል ዲፎልቱ ይቀራል። በጣም የሚቀሩ ሞጁሎች አሉ። አሁንም ኦልሞስት እየበዛ ነው። ከዛ በኋላ ምንድነው የምናደርገው? ቀጣይ ቪዲዮ ላይ ግን ከዛ ከስተም የቀረውን ይሄኛውም አይተን አንድ ላይ ለመጨረስ እንሞክራለን። ከዛ በኋላ ወደ ሌላኛው ዲፓርትመንት ነው ወደ ሌላኛው ሞጁል እናልፋለን ማለት ነው። የዛሬ ትምህርት ክፍለ ጊዜያችን ይሄን ይመስላል። ጥያቄ አስተያየት ካላችሁ መጻፍ መኮመት ይቻላል። ቴሌግራም ቻናላችን እዚች ጋር አለ፣ ገብታችሁ ጆይን ማድረግ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ያላችሁበት ብዝዝት ይበልልኝ።